ይህንን ነገር ቁጭ ብለን ብናስተውለው ጥሩ ነው። በዘመናችን ጌታ ክርስቶስ በቃሉ ላይ የነገረንን እውነት ወርሰነው እንድንኖርበት ፍሬ እንድናፈራበት ጌታ ሁላችንንም ይርዳን። አንዳንድ ሰዎች ጥሩ አስተማሪዎችን ለመባል ውስብስብ ያደርጉታል። አልወድም እኔ ነገር ሲወሳሰብ ነገር ቀጥ ሲል ነው። ጌታ ኢየሱስ ሲያስተምር ከፈሪሳውያን የተለየው ነገሩ የሚገባ ነበር። ሲያስተምራቸው መንፈስ ቅዱስ ሰዎች በሚረዱት ቋንቋ እንዲያስተምር ነው ያደረገው የነበረው። በጣም ሶፊስቲኬትድ አድርገውት ክርስትና የሆነ ፍልስፍና እስኪመስል ድረስ በተለይ አሁን የምትማሩትን ዋቻውት የምታውቁትን እውነት መወሳሰብ የያዙ ሰዎች አሉና ፕሊስ ወንጌል ውስብስብ አይደለም። ወንጌል ቀጥ ያለ ነው። ወንጌል ሰው ሊረዳው የሚችለው ነው። ክርስትና ፊሎሶፊ አይደለም ወገኖች ሆይ። በጣም ብዙ ፍልስፍና መጽሐፎች እናነብ ይሆናል። ነገር ግን ስናስተምር መልእክታችን ለሰው በሚገባ ቋንቋ ወርዶ ሰዎች ሊረዱት ይገባል። አስተማሪ ማለት ታዲያ ምን ማለት ነው? ወሳሳቢ አይደለም። አስተማሪ ማለት አብራሪ ነው፣ የሚገልጥ ነው። ስለዚህ አስተማሪ የምትሉት የሚወሳስበው አይደለም፣ የሚገልጠውን ስትማሩ የሚገባችሁን መሆን አለበት። ስለዚህ ወንጌላችንን አንወሳስበው። አስተማሪዎች ካላችሁ አትወሳስቡ፣ ሲምፕል ነው። ይሄ በየቴሌቪዥኑ ላይ በየዩቲዩብ ላይ ነገር ሲወሳስበው ቴዎሎጂካል የሆነ ነገር ዲቤት ሊያደርጉና ሊወሳስቡ ሲሞክሩ ሳይ በጣም አዝናለሁ። ሰው ሊረዳ የሚፈልገው እውነትን ነው እንጂ ከዛ ውጪ የእኛን የአእምሮ ጂምናስቲክ አይደለም። we need to be humble፣ ትሑት መሆን አለብን ወገኖች። እግዚአብሔር እናመሰግናለን። ስለ መንፈስ ቅዱስ ስንነጋገር መንፈስ ቅዱስ ሲምፕል ኤንድ ክሊር በሆነ መንገድ ነው የምንነጋገረው። ምን ልላችሁ ፈልጌ መሰላችሁ? መንፈስ ቅዱስ ኢየሱስን የሚያከብር መንፈስ ነው። እርሱ ያከብረኛል አለ ጌታ ኢየሱስ ክርስቶስ። እርሱ ያከብረኛል። እርሱ ያከብረኛል ያለው እርሱ አለው እንጂ ኢት አላለው። it will glorify me አላለውም። he will glorify me ፐርሰን ነው መንፈስ ቅዱስ ብያቸዋለሁ። መንፈስ ቅዱስ ስብዕና ያለው ነው፣ ትስብዕ ነው። መንፈስ ቅዱስ ስሜት አለው፣ ፈቃድ አለው ብዬ ነግሬያችኋለሁ ባለፈው ሳምንት። ማንነቱን ስናው መንፈስ ቅዱስ ፈቃድ ይፈቅዳል፣ እምቢም እሺም ይላል። መንፈስ ቅዱስን አታሳዝኑት ይላል። ምን ማለት ነው? መንፈስ ቅዱስ ያዝናል ማለት ነው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታስመሩም ይላል መጽሐፍ ቅዱስ። ይመረራል ማለት ነው መንፈስ ቅዱስን። ለዚህ ነው መንፈስ ቅዱስን የሰደበ አይሰረይለትም የሚለው። ምን ማለት ነው? ወደፊት እንማረዋለን እሱን። ስለዚህ ፐርሰን ነው ማለት ነው፣ ስብዕና አለው ማለት ነው እንጂ መንፈስ ቅዱስ የሆነ ነፋስ አድርጋችሁ አታስቡት። መንፈስ ቅዱስ ስብዕና አለው። እንደ አብ ስብዕና እንዳለው ወልድ ስብዕና ወይም ፐርሰን ስለሆነ መለኮታዊ ስብዕና ስላለው ኢየሱስ መለኮታዊ ስብዕና እንዳለው ልክ እንደዛው መለኮታዊ ስብዕና አለው እና መንፈስ ቅዱስን ልክ እንደዛ አድርጋችሁ አስቡ። እሱ በመጣ ጊዜ አለ ጌታ ኢየሱስ መንፈስ ቅዱስ በመጣ ጊዜ ምን ያደርጋል? ለእኔ ካለኝ ወስዶ ይነግራችኋል። እኔን ስለሚያከብረኝ ወልድን የሚያከብር መንፈስ ስለሆነ መንፈስ ቅዱስ ከወልድ ወስዶ ነው የሚናገረው፣ ከራሱ አይናገርም። ወልድን ስለሚያከብረው ወልድ ቃል ስለሆነ ከወልድ ያለውን ሐሳብ አብና ወልድ የተነጋገሩትን አብና ወልድ በመንበረ ጸባኦት የተነጋገሩትን በስላሴዎች መንበር የነበረውን ነገር አምጥቶ ለእናንተ ይገልጥላችኋል። እርሱ ያከብረኛል የሚል ይሄ ነው። ከራሱ አይናገርም፣ ምክንያቱም እኔን ስለሚያከብረኝ። ይሄን ነው ኢየሱስ ያለው። ስለዚህ ኢየሱስን የሚያከብር መንፈስ እግዚአብሔር በዚህ ዘመን በቤተ ክርስቲያን ያብዛል። ብዙ ሰዎች ከኢየሱስ ሌላ ነገር የሚያስከብር መንፈስ እየተቀበሉ ነው ያሉት። ቢ ኬርፉል፣ ማስጠንቀቂያ። የዚህ ዓለም መንፈስ የሚለው አለ ጌታ ኢየሱስ ሲናገር። የዚህ ዓለም መንፈስ ኢየሱስ ክርስቶስን የሚያከብር መንፈስ አይደለም። እንደውም ኢየሱስ ስትሉ ዝግንን የሚላቸው በጣም ብዙ ሰዎች አሉ። ኢቭን ቤተ ክርስቲያን ተብለው በተጠሩ ውስጥ ስለሌላ ስትናገሩ ምንም አይሏቸውም። ደሞመንት ኢየሱስ ስትሉ ኢየሱስን የሚያከብር መንፈስ ካላችሁ በፍጹም ያንን መንፈስ ይቃወሙታል። የዚህ ዓለም መንፈስ የሚያከብራቸውና የሚያሞጋግሳቸው የራሱ የሆኑ በምድር ላይ ሐሳቡን የሚያስፈጽሙነት ብዙ ዕውቀት፣ ገንዘብ፣ ዝና፣ ክብር የሚሰጣቸው በጣም ብዙ ሰዎች አሉ። የዚህ ዓለም መንፈስ ይሰጣቸው። የዚህ ዓለም መንፈስና ኢየሱስን የሚያከብረው መንፈስ የተለያዩ ናቸው።
የዚህ ዓለም መንፈስ የሚለው ይሄ ባቢሎን መንፈስ ነው፣ ወይንም ደግሞ የጸረ ክርስቶስ ወይንም ደግሞ አንታይ ጋድ ጸረ እግዚአብሔር ጸረ ወንጌል የሆነ መንፈስ ነው እሱ። የአንድ አማኝ እንደው መንፈሳዊነት የሚለካው በምንድን ነው ካላችሁ አንዱ መመዘኛችን ይሄ የሚያከብረውና ዕውቅና የሚሰጠው ለማን ነው የሚለው ጥያቄ ሲመለስ ነው። ያቸው ሰዎች በዓለም መንፈስ ሆነው ኢየሱስን ሊያከብሩት አይችሉም። የዓለም መንፈስ የራሱን ነው የሚያከብረው። እርሱ ግን መንፈስ ቅዱስ እርሱ ሲመጣ ያከብረኛል፣ ለእኔ ካለው ውስጡ ይነግራቸዋል። ለዚህ የአንድ አማኝ መንፈሳዊነት የሚለካው ወይንም የአንድ አማኝ በምን መንፈስ እንደተሞላ እንኳን የምንመዝነው የሚያከብረውና ዕውቅና የሚሰጠው ለማን እንደሆነ ስናውቅ ነው። አንዳንድ ክርስቲያኖች በሚገርም ሁኔታ ክርስቲያኖች ነን ይላሉ፣ ነገር ግን የዚህ ዓለም መንፈስ ያለው ሰው የዚህ ዓለምን ነገር ነው የሚያከብረው። የሰማይን ነገር፣ የጽድቅን ነገር፣ የቅድስናን ነገር ሲያከብር አትመለከቱትም። የዓለም መንፈስ የዓለም ሰዎችን እንደ ጣዖት አድርጎ የሚያገንን ነው። ሰውን ኤግዞልት የሚያደርግ መንፈስ ነው የዚህ ዓለም መንፈስ። ሰዎችን ያገናቸዋል፣ ሰዎችን ያጀግናቸዋል። እግዚአብሔር መንፈስ ደግሞ ኢየሱስ ክርስቶስን ያከብረዋል። ሃሌሉያ! የእግዚአብሔር መንፈስ ኢየሱስን የሚያከብር መንፈስ ነው። ኢየሱስን አድንቆ የሚያሳይ የሰማይ መንፈስ ወይም ደግሞ እርሱ ያከብረኛል የተባለለት ጳራቅሊጦስ ለእኔ ካለኝ ወስዶ ይነግራችኋል ይላል። ስለዚህ የእግዚአብሔር መንፈስ ሁል ጊዜ ኢየሱስ ክርስቶስን ያከብረዋል። ኢየሱስን የሚያከብር መንፈስ ካያችሁ እሱ መንፈስ ቅዱስ ነው። ኢየሱስን ማዕከል የሚያደርግ ኢየሱስን ኤግዞልት የሚያደርግ ኢየሱስን የሚያደምቅ መንፈስ ቅዱስ ነው። ሌላ መንፈስ ኢየሱስን ሊያከብረው አይችልም፣ ስሙንም ሊጠራው አይችልም። ይህንን በደንብ መለየት የምትችሉበትን ሲስተም ነገሮች ነው የምሰጣችሁ ዛሬ። ለዚህ ኢየሱስን የሚያከብር መንፈስ ወገኖች ሆይ መንፈስ ቅዱስ የትኛውንም ግለሰብ ወይንም ድርጅት አክባሪ አይደለም። ምን ማለት ነው? አንዳንድ ሰዎች ከጌታ በላይ ድርጅታቸውን በጣም ኤግዞልት ያደርጋሉ። ያሉበትን ቤተ ክርስቲያን ያሉበትን ዲኖሚኔሽን ኤግዞልት ያደርጋሉ። ከህይወታቸው በላይ ከክርስቶስ በላይ ከመስቀሉ በላይ ዲኖሚኔሽናቸው ወይንም ቤተ እምነታቸውን በጣም ኤግዞልት ያደርጋሉ። መንፈስ ቅዱስ እነዚህ እንዲህ ናቸው እናንተን ነው ማከብረው ብሎ የማንም ቲፎዞ አይደለም። መንፈስ ቅዱስ የሰው ቲፎዞ አይደለም። መንፈስ ቅዱስ ለማንም ሆ አይልም፣ ለኢየሱስ ብቻ ነው። መንፈስ ቅዱስ የትኛውም ግለሰብን አይደለም ሴንተር አድርጎ በቃ እኔ አንተን መርጫለሁ። አንዳንድ ትንቢቶች ሰምተናል። እኔ አንተን መርጫለሁ፣ ዳንተ በምድር ላይ በቃ እስካሁን የተነሳ የለም። እንደዚህ ያሉ በጣም ሰው ተኮር የሆኑ ሰውን ኤግዞልት የሚያደርጉ። ስለዚህ ይሄ መንፈስ ቅዱስ አይደለም። መንፈስ ቅዱስ ግለሰብንም ድርጅትንም አክባሪ አይደለም። መንፈስ ቅዱስ ኢየሱስን አክባሪ ነው። በምድር ላይ እስካለን ድረስ ወገኖች ሆይ ልናውቀው የሚገባ አንድ እውነት መንፈስ ቅዱስ ወደዚህ ምድር የመጣው ቀዳሚ ስራው ኢየሱስ ክርስቶስን ማክበር ነው። ፓስተር ከሌና አይደለም፣ ነብይ እንትናን አይደለም፣ ወይንም ደግሞ ማን ኦፍ ጋድ አባቢ ዳዲ ምናምን ብንላቸውን እነዛን ሰዎች አይደለም። ሊያከብር የመጣው ኢየሱስን ብቻ ነው እና ከኢየሱስ በላይ ከብሮ የምታዩት ነገር ሁሉ ሊፈርስ ይጀምራል፣ ሊንደው ይጀምራል። ምክንያቱም ጌታ ለማንም ክብሩን አይሰጥም። በምድር እስካለ ይህንን ነው የሚሰራው። መንፈስ ቅዱስ ኢየሱስን ያደምቀዋል። ኢየሱስን እንዲያውቁ ሰዎች ያደርጋቸዋል። የክርስቶስን ውበት ይገልጠዋል። ወገኖች ሆይ ስለዚህ ቀዳሚው ስራው መንፈስ ቅዱስ ኢየሱስ ክርስቶስን ማክበር ብቻ ነው። ይህንን ካወቅን ትኩረታችን ምን ላይ መሆን እንዳለበት ይረዳናል ማለት ነው። አንድ ሰው በመንፈስ ቅዱስ ሲሞላ ከመንፈስ ቅዱስ ጋር በጣም የጠነከረ ህብረት ይኖረዋል። ጴጥሮስ እንደሌላ ሰው ሆነ። ኬፋ የነበረው ፔትራ ወይም ደግሞ ጴጥሮስ ሲሆን አለት ሲሆን ትመለከታላችሁ። በሱ ሕይወት ውስጥ እንዴት መንፈስ ቅዱስ ማኒፌስት እንዳደረገ፣ ይህንን ሰው እንዴት እንደለወጠው፣ በሕይወቱ እንዴት ሜጀር የሆኑ ነገሮችን ሰጥቶ እስከ ሰማዕትነት እንዴት እንደደረሰ ቅድመ በዓለ ሃምሳ ግን ጴጥሮስ የሚፎካከር ጴጥሮስ ፈሪ የሆነ ጴጥሮስ ከሃዲ የነበረ እንዲህ ያልን በጣም ብዙ ነገሮች ልንዘረዝር እንችላለን። መንፈስ ቅዱስ በመጣ ጊዜ ግን ጴጥሮስ ሌላ ሰው ሆነ። ቋንቋው ተለወጠ። በጉባኤ ተነስቶ ሲናገር አስታራቂ ነው።
በአሕዛብ ቤት ገብቶ በነ ቆርኔሌዎስ ቤት ገብቶ የሚገርም ነገር ሲሰራ ትመለከታላችሁ። ስብከቱን ሁሉ መንፈስ ቅዱስ አቋርጦ ሰዎች በመንፈስ ቅዱስ ሲሞሉ ትመለከታላችሁ። እዛው በውሃ ሲያጠምቃቸው ትመለከታላችሁ። በዛ ምክንያት ፐርሲኪሽን ሲነሳበት ታያላችሁ። በሄደበት ሁሉ በቁርበት ፋቂው በስምዖን ቤት በነበረበት ሰዓት ላይ እዛን ጊዜ በጣም ከባድ ነው። ቁርበት ፋቂ ቤት አንድ አይሁዳዊ መግባት የተመለከተው ራእይ እንዴት እንደተለወጠ ትመለከታላችሁ። ስለዚህ ኢየሱስን ወደሚያከብር ሕይወት በሰው ሕይወት ውስጥ አልፎ መንፈስ ቅዱስ የክርስቶስን ውበት በሰዎች ላይ ይስላል። መንፈስ ቅዱስ ልሳን አይደለም። ለአንዳንድ ሰዎች በልሳን ተሞልተሻል ወይ ብሎ ይናገራሉ። በልሳን መሞላት የሚል በመጽሐፍ ቅዱስ ውስጥ አታገኙም። በመንፈስ ቅዱስ መሞላት የሚል ግን ታገኛላችሁ። ሰው በመንፈስ ቅዱስ ሲሞላ በልሳን ይጸልያል እንጂ በልሳን ስለጸለየ ወይም ደግሞ ልሳን ቀዳሚ አይደለም። ከሙላቱ በፊት ሙላቱ ይቀድማል። ስለዚህ በመንፈስ ቅዱስ መሞላት፣ በመንፈስ ቅዱስ መታተም የሚባል ነገር አለ። በመንፈስ ቅዱስ መጠመቅ የሚባል ነገር አለ። ነገር ግን በምድር ላይ እስካለ ድረስ ቅድም እንዳልኳችሁ መንፈስ ቅዱስ ሁሉ የሚያከብረው ኢየሱስን ነው ብያችኋለሁ። ስለዚህ በመንፈስ ስንሞላ በውስጣችን ያለው መንፈስ ወገኖች ሆይ በጣም ከኢየሱስ ጋር ጠንካራ ህብረት እንዲኖረን ያደርገናል።